አሁን የአርሰናልና የፒኤስጂ ተጫዋቾችን ቀላቅለን ከ3000 ደቂቃዎች በላይ በአመት የተጫወቱት ስንት ናቸው ብለን 12 ዝርዝሮች ብናወጣ ከ12ቱ 3ቱ ብቻ ናቸው የፒኤስጂ ተጫዋቾች። 3ቱ ብቻ። 9ኙ የአርሰናል ተጫዋቾች ናቸው ከ3000 ደቂቃዎች በላይ የተጫወቱ። አሁን ይሄ ነገር ነገ ተጽዕኖ ሊያሳድር ይችላል ወይ? የሚንከባለል ድካም የሚባል ነገር አለ። እርግጥ ተጽዕኖ ይኖረዋል ወይ? እኔ ተጽዕኖ ይኖረዋል ብዬ እዚህ ጋር ለመናገር አልደፍርም። ለምን መሰላችሁ እንደዚህ ምለው? እነዚህን 2 ሳምንታት አርሰናል 2-3 ሳምንታት የተሻለ እረፍት አግኝቷል። ሪላቲቭ እረፍት 38ኛው ሳምንት የመጨረሻው ጨዋታ ላይ እንኳን አርሰናል ከክሪስታል ፓላስ ጋር ያላጫወታቸው ቋሚ ተሰላፊዎች አሉ እነ ዴክላን ራይስ እና አልወጣልኝ የመሄድ ድካም እንላለን አንዳንዴ አይደል? በከባድ ስራ ሰርተን በቂ እንቅልፍ ካላገኘን እግር ኳስ ተጫዋቾችም አልወጣልንም የሚሉት ድካም ይኖር ይሆን ወይ? እንዳያያዙ ነው። እዚህ ጋር አሁን የአርሰናል የፊትነስ ዲፓርትመንት ነው እዚህ ጋር እነዚህን ተጫዋቾች ይበልጥ ፍሬሽ አድርጎ ለነገ ጨዋታ ማዘጋጀት የሚችል። ነገር ግን በጊዜ ልዩነት ካየን በጨዋታ ጨዋታ መካከል ባለ የሪከቨሪ ጊዜ ካየን እነዚህ 2 ሳምንታት ለአርሰናል ተጫዋቾች የደስታም የእረፍትም ነበሩ። አእምሯቸውን ፈታ ያለበት ነው፣ አካላቸውም ያረፈበት ነው እና በእነዚህ 2 ሳምንታት በተለይ መድፈኞቹ በደንብ እንደው ጠብሰቅ ያለ ትኩረት የተደረገበት ሪከቨሪ ፕሮግራም ይኖራቸዋል ብዬ አስባለሁ። በደንብ እንዲተኙ፣ በደንብ እንዲመገቡ፣ በደንብ ሪከቨር እንዲያደርጉ የተጎዳ አካልም ካለ ባይሆን እንደዚህ ያለው አሁን ያቀረብኩት አይነት የጨዋታ መደራረብ የበለጠ ሊያሳስብ የሚችለው እነዚህ 2 ሳምንታት ላይም እንደዚሁ በሳምንት አጋማሽም እየተጫወቱ ሳያርፉ መጥተው ቢሆን ኖሮ እና ምናልባት እንግዲህ 30 ደቂቃ ከተጨመረ ምናምን ያ እዛ ላይ ልዩነት ሊታይ ይችል ይሆናል። ግን ለ90 ደቂቃ አይ ዶንት ቲንክ ሶ አይመስለኝም።